በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ጎንደር ላይ ምን ተፈጠረ እስከሚባል ድረስ ኦርቶዶክሳውያን ታሪክ እየሰሩ ይገኛሉ ማለት ነው። በአንድ ቀን ላይቭ ላይ ወደ 25 ሚሊዮን ብር ቃል ተገብቶላቸው እንዲሁም ደግሞ ወደ 3 ሚሊዮን ብር ገቢ ሆኗል ማለት ነው በአካውንት ለማርያም ቤተክርስቲያን። እጅግ ኦርቶዶክሳውያን ታሪክ እየሰሩ ይገኛሉ ማለት ነው። እነሱም ደግሞ እንግዳ አቀባበሉን የጎንደር ሕዝብ እንዴት እንደተቀበላቸው እንዲሁም ደግሞ ከመራ ግብሩን ሲመሩ የነበሩት ወንድሞቻችንና እህቶቻችን ሲዘምሩ የነበሩትን መዝሙር ነው ይዤላችሁ ወደ እናንተ ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ትጀምራላችሁ ማለት ነው። በቀጣይ መረጃችን የሚሆነው ጴንጤዎቹ ቅዳሴም ጀምረዋል። ለካ የለም እኛ ተሰርቀን አልቀናል ማለት ነው። ሁሉንም ነገር እየሰረቁ ይገኛሉ። ከዛ ሁሉ ወደኛ ቢመጡ ይሻላቸዋል ማለት ነው። አንዲት ቅድስት ቤተክርስቲያን እናታችን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እነሱም እየመሰከሩ ይገኛሉ። ቅዳሴያችን እየሰረቁ እንዲሁም ደግሞ መዝሙሪያችን እንዲሁም ደግሞ ብዙ ነዋተ ቅድሳትን እየሰረቁ ይገኛሉ። ብሎ ደግሞ ወደ ቅዳሴ መጥተዋል። ቅዳሴን እንዴት እንደሚያዘሙት ደግሞ አብረን ከእናንተ ጋር የምናየው ይሆናል። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ትጀምራላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን ወደ እናንተ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጥታ ወደ ዛሬ ቪዲዮአችን ከጎንደር ኤርፖርት ተነስቶ ነው እንግዳ አቀባበሉን የጀመሩት በመኪና ማለት ነው። እስከ ማርያም ቤተክርስቲያን ያለውን ጉዞ አብረን የምናየው ይሆናል። እጅግ የሚገርም አቀባበል ነበር። ሰላም ሰላም ለኪ ማርያም ሰላም ለኪ ጀባ ሰላም ለኪ ማርያም ሰላም ለኪ የላይ ስም ጆኔ ይበዙ ነፍሶች ቶ ያቺ ስም ተራ ቤተ ክርስቲያን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ ለሚሞላ ጌታ ሙሽራው የሆነች ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ ቤተ ክርስቲያን
ደግሞም ለጎንደሬው ምን ይወጣለታል? የፍቅር ተምሳሌት አድርጎ ፈጥሮታል። ጎንደር የሃይማኖት ሀገር ጎንደር ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን የእግዚአብሔር አገሩ የሚሉሽ እመቤቴ ማርያም አንቺ ነሽ የብርብሯ ማርያም አንቺ ነሽ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ወንድሞቻችን እግዚአብሔርን ያመሰግኑ ይገኛል። ከ25 ሚሊዮን በላይ ነው በአንድ ቀን ላይ የተሰበሰበው። ይኸው ዛሬም ይሰበሰባል። ጥቅምት ያለው መራግብ 1 እስከ 2 ያለው መራግብር ነው። እንደምትመለከቱት ወንድሞቻችን ከ60 እና ከ70 በላይ ወንድሞቻችን ቲክቶከሮች ነው እንዲሁም ደግሞ ታዋቂ ግለሰቦች አርቲስቶች ሄዶ የእናታችንን ቤት የእመቤታችንን ቅድስት ድንግል ማርያምን ቤት እየሰሩና እያሰሩ ይገኛሉ ማለት ነው። ለነሱም እግዚአብሔር ስራችሁን እንዲሰራ እኛም መጸለይ ይገባናል ማለት ነው። በርቱ፣ ጠንክሩ ማለት ይገባናል። ወንድሞቻችን እየዘመሩ ከንፈርሽ ማርያም ይጥማል የህይወት ምንጭ ሆነሻል ለነፍሴ ክቡር ሽቶ ለውዴ ነሽ ገነቱ ተፍቼ በለሲቶን ቀጠፍኩኝ ካንቺ ወይኑን ሽረት ነሽ ደስታዬ ያጠብሽኝ ከስቃዬ ሽረት ነሽ ደስታዬ ያጠብሽኝ ከስቃዬ ተረታ እንዴ ሰላም ውዳሴ ማርያም ውዳሴ ማርያም ስናደርስ ድንግል ትመጣለች ከቤተ መቅደስ ውዳሴ ማርያም ውዳሴ ማርያም በፊቷ ተነግሯል ውዳሴ ማርያም ቅዱስ ውዳሴ ማርያም ሰርቆን ቅዳሴውንም እንደምትመለከቱት ሰርቆት ነው እያዜሙት የሚገኙት። ቆቡ ግን ቀርቷል። እንዴት ነው ቆቡን ረሳችሁት እንዴ? ጧፏ ያያዙም ቀርቷል። ብዙ ነገር ቀርቷል። ግን ወይ መታችሁ ተማሩ፣ ከኛ ጋር ቀድሱ። እኛን ከለከልናችሁ። ስለዚህ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እንደሆነች እናንተም እየገለጣችሁ ነው ማለት ነው።
ልቦና ፈጣሪ ይስጣችሁ ማለት ይገባናል። ኦርቶዶክሳውያን መጸለይ ይገባናል ማለት ወደ እናት ኦርቶዶክስ ቤተክርስቲያን እንዲቀላቀሉ ወደ እውነተኛ አማናዊ ስጋና አማናዊ ደም የሚጠጣበት ቤተክርስቲያን ናት እና እቺን ቤተክርስቲያን የሰጠን የአባቶቻችን አምላክ የኛም አምላክ የተመሰገነ ይሁን። ቪዲዮን ይዩት እስቲ እንዴት እንደሚያዝም ማለት ነው። እንግዲህ መቼ ነው የራሳችሁን ሃይማኖት የራሳችሁ የሆነ ነገር ሚኖራችሁ? መቼ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትላቀቁት? እንግዲህ እቺ ቤተክርስቲያን አታስፈልግም ትላላችሁ፣ ትክክል አይደለችም ትላላችሁ። ትክክል ያልሆነቿን ቤት መገልገያ ስለምን ትጠቀሙበታላችሁ? እንግዲህ ልክ ካልሆነች እኮ እናንተም እያደረጋችሁት ያለው ልክ ያልሆነቿን ቤተክርስቲያን ነገር እየተጠቀማችሁ ነው። እናንተም ልክ አይደላችሁም ማለት ነው። ለማንኛውም በተመሳሳይ ምርት እንዳትሸወዱ ለማለት ነው። አሐዱ ወልድ ቅዱስ አሐዱ ቆይ ያልገባኝ ነገር የመጀመሪያው ቅዱስ መሰዊያ ታድሶች እንደላችሁ አላውቅም ነበርና ያደሳችሁት ምንድነው? የሚታደሰውስ ምንድነው? ታድሶይ ስትሄዱ ከወጣችሁ ለምን ማትወጡት? ለምን ኦርቶዶክስን ማትተዋት? ይሄንን ብቻ ባጭሩ መልሱልኝ። የሚታደሰው ምንድነው? ሁለተኛ ደግሞ ስጋ ደሙን በመሰዊያ ስታስቀምጡ አይቻለውና መሰዊያውን ካልጣላችሁ ቅዱስ ቁርባንን ካልካዳችሁ ለምን ከኦርቶዶክስ ወጣችሁ? ምን ሆነውስ የሚታደሰው? እሱንም በአግባቡ መልሱልኝ። ዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።